ሳድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ ይህ ባለበት ደረጃ ሳይመን የሚባለው ይህ ሰው የካህናትን ልብስ መቀለጃ አድርጎ ያውም የለብሶት የተገኘው ፓርቲ ላይ ነው መውለድ እንዳንችል ማህፀናችንን ትከለክለናለች ካልገበርን ይሄንን የአቡነ ፍራንሲስን እንመልከተው እንግዲህ ፖፕ ፍራንሲስ እንዳልነው 2024 ላይ ብዙ ነገር ሳቸው ላይ ይተበቃል ሰዶማዊነትን በሴት ልጅ ላይ መጨመር ድንገት የንፋስ ነው የመጣው ሆኖ አያቀም አሁን ተድራይተው 7 ጥፎ ነው ሲገቡባቸው አሁን መታየው ግብረ ሰዶማዊነት ጨካኝነት ዓለም ላይ ይሄንን ሁሉ ነገር የሆነው እሱ ነው ብሎ ነው ጌታችን ትንቢቱ የሚናገረው እናት የሚለውን ቃል ከሰው አእምሮ ከትውልዱ አእምሮ ማጥፋት ስፔሻሊ አለቆቹ እንዲፈቱ የሚፈልገው በመወለድ ነው ይሄድና ከነሱ የከፉትን 7 ሌሎች አጋንንትን ከእርሱ ጋር ይወስዳል ገብተውም በዚያ ይኖራሉ ለዚያም ሰው ከፊተኛው ይልቅ የኋለኛው ይብስበታል 7 ጥፎ ነው ይገባሉ አባቶቻችን የሚለብሱትን የሙልኩስና ልብስ አዋርዶ በየማርች ወር ላይ ሲመጣ እናትነት ላይ የሚደረጉ ጥቃቶች ይበዛሉ ያውን ኢትዮጵያ ውስጥ አሁን የቋቢ የእናቴ ዘር የአባቴ ዘር ጨሌ ምናምን እንደሚባለው እናትና አህቱን ቤት አስቀምጦ የሌላውን እናት ግን የሚያዋርድበት ያስነልቦና እንኳን የመናፍስታዊ ጥቃት መሆኑን ገና አልገባንም እናት የሚለውን ቃል ጽንሱ የተቀመጠበት ማህፀን በሚል ይወከል ለዚያ ክፉ ትውልድ ደግሞ እንዲሆንበታል ብሎ ስለ ዘመን ፍጻሜ ስለ አሜሪካዎቹና ስለ አውሮፓዎቹ ነው በቻይና የንግድና ባዛር ላይ መሳተፍ ይፈልጋሉ ካንታን ፌር ከኤፕሪል 11 እስከ ሜይ 30 2024 ቆይታ ያደርጋል ለዚህም ልዩ ፓኬጅ ተዘጋጅቷል የቪዛ ማመቻቸት ከአውሮፕላን ማረፊያ ወደ ሆቴል መጓጓዣ ቁርስን ጨምሮ 7 ሌሊት የሆቴል ማረፊያ ከሆቴል ወደ ካንታን ፌር ኤግዚቢሽን ወደ ሆቴል ማጓጓዣ የገበያ አዳራሾችን የገበያ ቦታዎችን እንዲሁም ሌሎች ቦታዎችን ይጎበኛሉ የሁሉ በ95,000 ብር ለ7 ቀናት በቻይና በካንታን ፌር የንግድና ባዛር ላይ ለበለጠ መረጃ በ0901 000085 አሊያም በአካል ወሎ ሰፈር HMM ቢልዲንግ ላይ አንደኛ ፎቅ እንገኛለን ጉዞ ወደ ቻይና ካንታን ፌር ሰላም ጤና ፍቅር ክብር እጅግ ለምንወዳችሁ እንዲሁም ደግሞ ለምናከብራችሁ ወደ ሳርስ ቤተሰቦቻችን እንደምን ቆያችሁን መንፈሳዊ ሳይንሳዊ የሆኑ ሳርስ ሚዲያ ላይ ነው ያላችሁት መምህርና ጋዜጠኛ አብይ ይልማ እኔ በዛይት መለሰ ከመረጃዎች ጋር አብረናችሁ ቆይታ እናደርጋለን ክብራትና ክብራን ቤተሰቦቻችን በዛሬ ፕሮግራማችን ላይ እንደተለመደው ያለነው ዘመን ፍጻሜ ላይ ነው ሰዎችን የምናቀንቃበት ሰዎች ይሄን ዘመን እንዲረዱ የምናረግበት ፕሮግራሞቻችን ዛሬ የሚቀጥላሉ ቆንጆ ርዕሰ ጉዳዮችን ይዘናል እውነት ነው እንግዲህ በዓለም አቀፍ ደረጃ እንቆያለን አብይ መረጃዎቻችን ጥሩ ይሆናሉ 3 ርዕሰ ጉዳዮችን ነው ያነሳነው በከነዚህ 3 ርዕሰ ጉዳዮች መካከል አንደኛው የካቶሊክ ቤተክርስቲያን መሪ የሆኑት እንግዲህ ፖፕ ወይም ደግሞ አቡነ ፍራንሲስ የማይጠበቅ አስደንጋጭ የሆነ ትንቢት ራሳቸው ላይ የተፈጸመ መሆኑን የሚያስረዳ መረጃ ይዘናል ይህ መረጃ ምንድነው እንላለን ወደ በኋላ በደንብ እናያለን እንግዲህ እንደዚህ አይነት ነገር ሲከናወን በጣም ነው የሚገርመው ኖርማሊ በጣም የሚደንቃልና ብዙ ጊዜ ማይሆን ነገር ነው እሳቸው ላይ ሆነው ያ ነገር ደግሞ እሳቸው በዚህ በ2024 ምናልባት ከዚህ ዓለም በሞት ሊለዩ ይችላሉ ወይም ደግሞ ስልጣናቸውን ሊያጡ ይችላሉ ለሚለው ነገር እንደ ማሳያና እንደ ፕሮፌሲ አርገው ነው እየታየ ያለው በካቶሊክ ቤተክርስቲያን ራሱና እግዚአብሔር መልእክት አስተላልፏል በእሳቸው ላይ በዚህ ጉዳይ በሚል እየተነገረ ያለ ነገር ነው ምንድነው የሚለውን መተንና ያለን በጣም ስለሚጠቅም እውነት ነው ወደ ሁለተኛው ርዕሰ ጉዳያችን ስንሄድ ደግሞ እንግዲህ በዓለም ላይ በጣም ዝነኛ የሆነው የአሜሪካን ጎት ታለንት ፕሮግራም መሪ ወይም ደግሞ እዛው በዳኝነትም ያለው ሳይመን የተባለ ዳኛ አለ እሱ እንግዲህ ይዞት የመጣው ወይ በመድረክ ላይ ያሳየው በተለይ የአባቶችን የካህናትን አልባሳት በመልበስ ካህናትን የተሳደበበት ወይም ደግሞ ሊያጣጥል የሄደበት ርቀት አለ ያንንም መረጃ እናያለን ይሄ ሳይመን ኮኤል ቢባለው ሰው እንግዲህ አሜሪካን ጋት ታለንት ሌላም ኤክስ ፋክተር ሌሎች ቢባሉ የብሪቲሽ ጋት ታለንት ሌሎችንም ላይ አሁን ሁሌ በስክሪኑ ላይ እንደምንመለከተው በጣም የሚታወቅ ዝነኛ ሰው ነው እና በቤተክርስቲያን አባቶች ካህናት አለባበስ ያረገበት ቀልድና ሹፈቱ ምንን ይመለከታል ይሄ ደግሞ እንደዚህ አይነት ታዋቂ የሚባሉ ሰዎች ሲያረጉት ዝም ብለው አይደለም ያረጉትና ምን መልእክት ሊያስተላልፍ ፈልጎ ነው ለትውልዱስ ደግሞ ምን ነገር እንዲተላለፍ ተፈልጎ ነው የሚለው ነገር በደንብ አርገን በዛ ላይ እንመለከታለን ከዚህ እኛው ፕሮግራም አስቀደም ብሎ አንድ በጣም እኔ ብዙ ሰው ቢሰማው ብዬ በጣም የሚያሳስ
ያነሳሳኝ የነበረ አንድ ፕሮግራም ማስተላለፈን ነበር በላይቭ ስርጭት ላይና ብዙ ሰው ካልተመለከተው በአጭሩ ባስታውስ ፈልጋለሁ እሱን በተለይ እናት የሚለውን ስም ከመዝገበ ቃላትና ከእናት የሚለውን መጠሪያ ከህገ መንግስት ለመሰረዝ አየርላንድ ላይ ከፍተኛ እንቅስቃሴ እየተደረገ ይገኛልና ይሄ ነገር እንደቀላል አይደለም በኢትዮጵያ ውስጥም በእናቶቻችን ላይ እየተደረገ ያለው ዘመቻ ቀላል አንድምታ ስለሌለው ይሄንን ባጭሩ ባሳይ በጣም ደስ ይለኛል ባለፈው ላይቭ ስርጭት ላይ ያለ ብዙ ስለሆነ ከዛው ላይ የተጣራቸው አንድ ነገር በዚህ ላይ በእናሳይ ያላዩ ቤተሰቦች እዚህ መመልከት ይችላሉ ኦሬዲ በዚህ በሴክሬቱ ማህበረሰብ ላይ በጣም እንደ ትክክል አትልቅ ስጋት የሚያዩት ሶርስ ቢኖር የሰው ዘር መቀጠል ነው የሰው ዘር መቀጠል ደግሞ እንደሚታወቀው የፖፑሌሽኑ በጣም የጨመረ በሄደባት ዓለም ላይ የሰው ዘር ለመቀጠሉና ለመጨመሩ ተጠያቂ የሚሆኑት ያንን ስራ የሚሰሩት ሴቶች ናቸው ስለዚህ ሴቶች ላይ ከፍተኛ ዘመቻ መደረግ ከጀመረ ቆይቷል ሴቶች ላይ የሚደረጉ ዘመቻዎች ማለት ሴት ልጅን በተለያዩ መልኩ ነው ሴት ልጅን ከምንም በላይ መውለድ እንዳትችል በማህፀኗ ላይ አደገኛ ነገሮችን መስራት ምክንያቱም መራባት ሴንተሯ አሷ ስለሆነች ማለት ነው ስለዚህ መውለድ እንዳትችል ማድረግ በማህፀን በመናመን በክኒኖች በመናመኖች በቃ በተለያዩ ነገሮች ማህፀኗን መዝጋት አንደኛው ስትራቴጂያቸው እሱ ነው ሁለተኛው ስትራቴጂያቸው ደግሞ ሴት ልጅ እናት ልጅ አልባ ማድረግ ነው ልጅ አልባ የሚደረገው አንድም ካለ መውለድም ብቻ ሳይሆን ወልዶም ልጅ አልባ መሆን አለ ስለዚህ ልጅ አልባ ማድረግ ነው በሶስተኛ ደረጃ ደግሞ ሴት ልጅ ከይሄ ትዳር አልባ መዋለድ የሚያስችላትን ኮኔክሽን ማበላሸት በሶስተኛ ደረጃ የሚይዙት እቅዳቸው እሱ ነው ስለዚህ ትዳር አሁን ባለንበት ዓለም ላይ በቃ በብዙ አጓጉል ፍልስፍናዎችና በብዙ አጓጉል እይታዎች ትዳር እየተበለሻሸ ያለበት ዘመን ላይ ነው ያለነው በሶ አራተኛ ደረጃ ላይ የሚያደርጉትና የሚጠቀሙበት መንገድ በተለይም ደግሞ ከዚህ ከእናትነት ተፈጥሮዋ ጋር ያለውን ነገር ዲስኮኔክት ማድረግ ብለው ይላሉ ይሄ እናትነት ተፈጥሮዋን ዲስኮኔክት ወይ ከእናትነት እናት ነኝ ብላ እንዳታስብ ማድረግ ማለት ነው ስለዚህ እናት ነኝ ብላ እንዳታስብ ማድረግ በብዙ መልኩ ይሰራል እንደምናየው አሁን በብዙ መልኩ ስናይ ዓለም ላይ ኢትዮጵያ ላይም ጭምር ሴቶቹ ልጅ የመውለድ ፍላጎት እንዲጠፋባቸው ይደረግ ይገኛል በብዙ መልኩ ልጅ የመውለድ ገታቸው እንዲጠፋ እንዳይኖራቸው በዛ ዙሪያ ላይ ምንም አይነት ነገር ፊሊንጋቸው ፖዚቲቭ እንዳይሆን በጣም ብዙ እየተሰራ ይገኛል ስለዚህ ልጅ እናትነት ፊሊንጓ ከውስጧ እንዲጠፋ ማድረግ በአምስተኛ ደረጃ ደግሞ ሰዶማዊነትን በሴት ልጅ ላይ መጨመር ስለዚህ ይሄ ሌዝቢያን የሚባለውን ስፒሪት በሴቶች ላይ በመጨመር ጽንፍ ይወጣ ሴትነትን በተለይም ደግሞ ከዚህ ከሴት አክራሪነት ከፌሚኒስቶች ጋር ከመናምኖች ጋር ያለው ከዛ በሰዶማዊነት የሚገቡ ከሆነ በብዙ መልኩ ሴት ልጅ ፓወርፉል ሆና እናትነቷን እንዳትተገብር ለማድረግ ከፍተኛ ስራዎች የተሰሩበት በአስተሳሰብ ደረጃ በጣም ብዙ የተሰሩ ሴቶችን ወንድ ነገር ተፈጥሯቸውን እየቀየሩ ወደ ወንድነት ራሳቸውን እንዲቀይሩ የማድረግ አደገኛ ስራ እየተሰራ ቆይቷል ማለት ነው ከነዚህ ከሚሰሩባቸው ነገሮች መካከል አንደኛው እንግዲህ ቀደም እንዳልነው እናትነትን ማጥፋት ነው እናትነትን ማጥፋት እንደቀላል አይታይም እናትነትን ከሚያጠፉባቸው ሜካኒዝሞች መካከል አንዱ እናት የሚለውን በግልጽ ነው እነሱ ይሄን የሚያወሩት እናት የሚለውን ቃል መቀየር እናት የሚለውን ቃል ማጥፋት የሚል አደገኛ ስትራቴጂ አላቸው ስለዚህ እናት የሚለውን ቃል ከሰው አእምሮ ከትውልዱ አእምሮ ማጥፋት ማለት ነው ያ እናት የሚለው ከጠፋ የሔዋን ተግባር ይጠፋል ማለት ነው ብዙ ተባዙ ምድርን ሙላት የሚለው በሔዋን ላይ የመጣ የብዙሃን እናት የተባለችውን ሔዋን እናትነቷን ከጠፋ ቀጥሎ ከሔዋን በኋላ ዳግማዊት ሔዋን የምትባለው ቅድስት ድንግል ማርያም ናት እንግዲህ ኦሬዲ በዛ በእናትነት ውስጥ ያለው የመጨረሻ ብቃት ማለት ነው የእናትነት የመጨረሻ ሃይራርኪ እናትነት የቅድስት ድንግል ማርያም እናትነት ነው ጌታችንን በመውለዷ የተነሳ ማለት ነው ስለዚህ ያን ማዘርሁድ የእናትነትን ጸጋ ማጥፋት ነው ስለዚህ በዛ ውስጥ የሚመጡ ነገሮች በተቀላላ ከዛ ቀጥሎ ትውልዱ ሴቷ የምታረገው ነገር በተቀላላ የተበለሻሸ ነገር አድርጎ ማምጣት ነው ይሄን ነገር ለማድረግ ታዲያ ምንድነው እንጠቀማለን ብለው የሚሉት እናት የሚለውን ትርጓሜ ከመዝገበ ቃላትም ከህገ መንግስትም መሰረዝ ስለዚህ እናት የሚለው ትርጓሜ ከተሰረዘ በጣም ብዙ ነገሮች ተያይዘው ይመጣሉ ማለት ነው ስለዚህ እናት የሚለውን ቃል እንሰርዛለን የሚል እንቅስቃሴ አየርላንድ ውስጥና አውሮፓ ውስጥ ጀምረውታል ለምንድነው ታዲያ እናትን ታዲያ ቀይረው ወደ ማን ሊቀይሩት ነው ቢባል ልጁ የሚቀመጥበት ማህፀን ነው ወይ መባል ያለበት እንጂ በኮንስቲቲዩሽን በህገ መንግስቱ ላይ ጽንሱ የተቀመጠበት ማህፀን እናት የሚለውን ቃል ጽንሱ የተቀመጠበት ማህፀን በሚል ይወከል ጽንሱ የተቀመጠበት ማህፀን ማሽንም ሊሆን ይችላል
ጽንሱ የተቀመጠበት ማህፀን እቃዎችም ሊሆን ይችላሉ ወንድ ልጅ ላይም በሰርጀሪ አርቲፊሻል የልጅ ማርቢያ ይከቱና ከዛ በኋላ እዛ ላይ ደግሞ የወንድና የዘር ፍሬ ከሴዘር ፍሬን ከሌላ ቦታ ላይ ያመጡና በወንድየው ማህፀን በሚመስል ነገር ውስጥ ልጁን ከተውት የማስተዳደግም አርቲፊሻል ቴክኖሎጂ ጀምረዋል እነዚህና መሰል ነገሮችን ስለሚታይ እናት የሚለው ነገር አሁን ለማጥፋት አደገኛ ፕሮጀክት ነድፎ እየመጣ ይገኛል ማለት ነው ይሄ እንግዲህ በጣም ጸያፍ ዲያብሎስ ስራ ነው በጣም አደገኛ አጋንንታዊ ስራ ነው ይሄ እናትነትን ማጥፋት ማለት እንግዲህ ያው ግልጽ ነው በዛ በረጅም ፕሮግራም ላይ አቅርቤዋለሁ ከዚህ ቀደም ያለ ፕሮግራም ነው ገብታችሁ ብታዩት በጣም ደስ ይለኛል እዛ ቦታ ላይ በደንብ ተንተኛ ያስቀምጨዋለሁ ግን ባጭር ግን እዚህ ጋር ለማስታወሻነት ምንድነው ሁለት ማህፀን ነው ያለው ማለት ነው ሁለት ማህፀን ነው ያለው አንደኛው የሰዎች መናፍስቶች ይዞ የሚመጣ የእናትነት ማህፀን ነው ሁለተኛው ደግሞ የርኩሳን መናፍስቶችን ወደ ምድር ማምጫ ማህፀን ነው ማለት ነው ያለው አሁን እነሱ ዶሚኔት እንዲደረግ የተፈለጉት እርኩሳን መናፍስት የሚመጡበትን መንገድ የበላይነት እንዲያገኝ ማድረግ ነው እርኩሳን መናፍስት የሚመጡበት መንገድ ማለት ነው አንድም የሰው ልጅ መንፈሳዊ ስጋዊና ነፍሳዊ አካል ያለው ነው ነፍስና መንፈሱ ከስጋ ጋር ሚክስ አድርጎ ነው ጽንስ የሚባለው ስለዚህ መንፈስና ነፍሱ አስቀድሞ የነበሩ ናቸው ወደ ስጋው ጋር ሲዋሃዱ ሰው የሚሆነው ነው ማለት ነው ስለዚህ ሲወለድ ሰውየው ተወለደ ይባላል ስለዚህ ያ የሰው ልጅ አወላደ ስርዓት በሺህ ዘመናት የቆየ በሚሊዮኖችን የወለደበት መንገድ ነው እግዚአብሔራዊ መንገድ ነው በጣም ጤናማውና ስርዓት ያለው ነው ነገር ግን አሁን በመጨረሻዎቹ ዘመናት ላይ እነዚህ የሰው መናፍስቶች ወደ ምድር እንዲመጡ የግድ ስለዚህ ምን ታስፈልጋለች የእናት ማህፀን ያስፈልጋል ያለ እናት ማህፀን የሰው ልጅ የሰው መናፍስቶች ወደ ምድር መምጣት አይችሉም ግን ሁለት ይሄንን ኮርጀው ደግሞ የርኩሳን መናፍስቶች ከሲኦል ወደ ምድር መምጣት ይፈልጋሉ አሁን የተፈቱበት የተለቀቁበት ጊዜ ስለሆነ ስለዚህ አንድም በሰዎች ውስጥ ይገቡና ጮኸው ጣ ሲባል ጮኸው በሚወጣበት ልክ የሰዎችን ነፍስና መንፈስ ስጋ ኮንትሮል ያደርጋሉ በዛ ይሰራሉ ማረፊያ ያገኛሉ ማለት ነው መጽሐፍ ቅዱስን በዚህ በግልጽ ሲናገር እንግዲህ ከዚህ ጉዳይ አንፃር በመጽሐፍ ቅዱስ ላይም ማስረጃዎች አሉን ማለት ነው በማቴዎስ ወንጌል ምዕራፍ 12 ከቁጥር 43 ላይ እንዲህ ይላል እርኩስ መንፈስ ግን ከሰው በወጣ ጊዜ እረፍት እየፈለገ ውሃ በሌለበት ቦታ ያልፋል አያገኝም እረፍት ይፈልጋሉ ማለት ነው ልክ አንዳንዴ ጸሎት ከደረገ በኋላ ወይ ከተጠመቀ በኋላ ሰው ጮሆ ከወጣ በኋላ ውሃ የሌለበት ስፍራ ደረቅ የሆነ ቦታ ነው የሚፈልገው ስለዚህ ይንከራተታል ማለት ነው እንደዚህ ለማረፍ ደረቃማ ስፍራ ነው የሚፈልገው ደረቃማ ለዚህ ነው ባይዘይ ጣዖታትን የሚተከሉለት እነዚህ ስፍራዎች ላይ ዘሎ ይገባል ምክንያቱም በውሃ ላይ የእግዚአብሔር መንፈስ ሰፍቷል ድሮ ስለዚህ አይመቸውም ከወጣ በኋላ መግባት አይመቸውም እዛ አካባቢ ላይ ነው የሚልከሰከሰው ውሃ አካባቢ ላይ አይጠፋም የረከሱት መናፍስቶች ነገር ግን ሰውየው ላይ ከጸለየ ከወጣ በኋላ ግን የሚገባው በውሃ ሳይሆን ደረቅ ስፍራ እየፈለገ አለ ጌታችን ነው የተናገረው እርኩስ መንፈስ ግን ከሰው በወጣ ጊዜ እረፍት ይፈልጋል በጣም ተቀጥቶ ደክሞ ስለሚወጣ ማለት ነው ጮሆ ነው የሚወጣው በጣም ይደክማል እረፍት ይፈልጋል ስለዚህ ውሃ በሌለበት ቦታ ያልፋል አያገኝም በዚያም ጊዜ ይላል በጣም የሚገርመኝ እኔ በዚያም ጊዜ በወጣውበት ቤት እመለሳለሁ ያው ሰውየው ላይ እንደ ቤት አርጉ ቆጥሮታል ከሲኦል ይመጣሉ ሰውየው ላይ ተገብተዋል ከዛ ከወጣ በኋላ ወደ ውሃ አይደለም ደረቅ ቦታ ይፈልግና ደረቅ ቦታ ይቀመጥና አሁንም ይርበዋል ይጠማዋል የሰውየው ደም ነው የሚኖረው በሰውየው ደም ቫይብሬሽን ነው በተቀመጠበት ሰውየው ደም ርግብግቢት ውስጥ ነው የሚኖረው ስለዚህ ይርበዋል ይጠማል ይደክማል ስለዚህ ምን ይላል ጌታችን ኢየሱስ ክርስቶስ ሲናገር ስለዚህ በወጣውበት ቤት እመለሳለሁ ይላል ቢመጣም ባዶ ሆኖ ተጠርጎ አጊጦ ያገኘዋል ያ ሰውዬ ተጸልዮለት አይደል የወጣው አጋንንቱ ጮሆ ስለወጣ ጌታችን መንፈሱን ቅዱሱን መንፈስ ሰውየው ላይ ሲያስቀምጥ ተጠርጓል ተወልውሏል ሰው የነጽቷል ስለዚህ መምጣት አይችልም ተመልሶ መምጣት አይችልም እዛ ቦታ ላይ ያለ ከዚያ ወዲያ ይሄድና ከእነርሱ የከፉትን አይደራጃል አሁን አለ ሰውየው አሁን ካልተማረ ሰውየው ሰይጣን ተጸልዮለት ወጣ ከወጣ በኋላ ያ አጋንንት ከሰውየው ጋር ልምድ ስላለው ሰው በሰውየው ያለፈ የሚፈልገውን ኃጢአት ያሰራዋል ለምሳሌ ሐሽሹን ኮና ሐሽሹን አጭስልኝ ይለዋል ሐሽሹን ያጭሳ ከሰውየው ጋር ተላምዶ ነው ረጅም ጊዜ ቆየ መቅደስ ሆኖለታል ማለት የሰውየው ስጋ ስለዚህ ረጅም ጊዜ ከሰውየው ጋር ልምድ ስላለው ሰውየውን ነው የሚፈልገው ወይ ልጅቷን ነው የሚፈልጋት በቃ ሴተኛ ዳሪነት ያሰራታል ያልከሰከሳል ያሯሯጣታል በሷ የሚፈልገውን ፍትወት ይፈጽማል ተመችተው ነበር አሁን ግን በጸበል ወይም በጸሎት ጮሆ ወጥቷል ስለዚህ አሁንም ልጅቷን ይፈልጋል
መርሳት የማያስፈልገው ስለዚህ ልጅቷን ወስዶ ቃል እግዚአብሔር ማስተማር ያስፈልጋል ደጋግሞ አእምሮዋን ማስተማር ያስፈልጋል ጌታችን ኢየሱስ ክርስቶስ ሲናገር ምን አለ ቢመጣም ባዶ ሆኖ ተጠርጎ አጊጦ ያገኘዋል ከዚያ ወደ ይሄድና አለ ከእነርሱ የከፉትን አደገኛ አጋንንቶች ይሉ ያማክራል ከእርሱ የከፉትን 7 ሌሎች አጋንንትን ከእርሱ ጋር ይወስዳል ያማክርና ልጅቷን ስለማይችል አሁን የእግዚአብሔር ኃይል ስላለበት 7 ያደራጃል እሱ ምክንያቱን እኔ እዚህ ጋር ነግሬሻለሁ ይሄድና ከነርሱ የከፉትን 7 ሌሎች አጋንንትን ከእርሱ ጋር ይወስዳል ገብተውም በዚያ ይኖራሉ ለዚያም ሰው ከፊተኛው ይልቅ የኋለኛው ይብስበታል 7 እጥፍ ሆነው ይገባሉ ከዛ ክፉ ትውልድ ደግሞ እንዲሁ ይሆንበታል ቢገርመው ማለት ነው ይሄ ትንቢት ነው ባይዘው ይሄ ትንቢት ነው ሌላ ጊዜ እናገራለሁ ሚለውም እሱ ለዚያ ክፉ ትውልድ ደግሞ እንዲሆንበታል ብሎ ስለ ዘመን ፍጻሜ ስለ አሜሪካዎቹና ስለ አውሮፓዎቹ ነው የተናገራቸው እነሱ ረጅም ጊዜ ክርስትና የነበራቸው እግዚአብሔር ጉልበት ኖሯቸው ብዙ የቆዩ ናቸው ከዛ በኋላ እግዚአብሔርን ሞገስ ሲገፈትሩትና ሲያስወጡት ቀድሞ ገብተው የነበሩት መናፍስቶች አሁን ተደራጅተው 7 እጥፍ ነው ሲገቡባቸው አሁን መታየው ግብረ ሰዶማዊነት ጨካኝነት ዓለም ላይ ይሄንን ሁሉ ነገር የሆነው እሱ ነው ብሎ ነው ጌታችን ትንቢቱ የሚናገረው ከዛ ዘገም እንትሩን ግን አስቀምጦታል ስለዚህ ይወጣና 7 ያማክራሉ ሄዶ 7 ያማክራል 7 የሚያማክረው 7 ሆኖ ለመምጣት ለምን 7 ሆኖ የሚያማክረው የሚለውና 7 እጥፍ ነው ይገባል የሚለው ግልጽውን ነገር በደንብ ላሳይ ለቤተሰቦች 7 እጥፍ ነው የሚገባበት ዋነኛው ምክንያት መጀመሪያ እሱ የሚገባው ለምሳሌ እንበልና ሐሺሽ ለማጨስ እንበል ልጁን በሐሺሽ ይዞታል ልጁ ሰዓቱን እየጠበቀ ሐሺሽ አጭስልኝ ይለዋል ሐሺሹን እየጠበቀ ልጁ ያጨስለታል ሐሺሹን እየጠበቀ ሰዓቱን እየጠበቀ ሐሺሽ ያጨስለታል ሲጃራውን ያጨስለታል ጠጣልኝ ሲለው ይጠጣለታል ስለዚህ ኢየሱስ መንፈስ ነው ማለት ነው ያ ኢየሱስ መንፈስ ገብቶ ተጸልዮ በምን ልጁ ከሱስ ነፃ ሆነ ልጁ ካልተማረ ቁጭ ብሎ የቤተክርስቲያን ትምህርት መናፍስቶች እንዴት እንደሚሰሩ አደገኛ ጥቃት እንዴት እንደሚያጠቁ ቀጥሎ ደግሞ በእግዚአብሔር ኃይል በክርስቶስ ስጋና ደም ነፃ መውጣቱን ይሄ ሰውዬ በተሰጠው መንፈሳዊ ኃይል ጸንቶ ካልኖረ በቀር 7 እጥፍ ነው እንደሚገቡበት መጠንቀቅ እንዳለበት እየተነገረው ከሱሱ ነፃ ወጣ ልጁ ከሱሱ ነፃ ወጥቶ ከቆየ በኋላ ያ መንፈስ ግን ያደባበታል ማለት ነው ስለዚህ ምን ያደርጋል ሌሎች 6 ያናክና 7 ሆኖ ይመጣል እንዴት ሆኖ አንደኛው ልጁ ድክመቱ ምን ነበር ቢባል አንድ ሱስ ነበር አሁን የሱሱ ቀጥታ ከመጣ አይቀበለውም ልጁ ስለዚህ ምን ያደርጋል ሌላ ድክመቱ ምንድነው የልጁ ከዚህ ፊት የነበረበት ዊክ ሳይድ ሌብነት ይሰርቅ ነበር ምናምን እሱ ላይ አይደለም የተጸለየለት ሱሱ ላይ የተጸለየለት ግን እነዛ የሌብነቱ የፍትወቱ የምናምኖቹ መናፍስቶች ኮንትሮል አርገውት አይደለም ገዝተውት ሳይሆን ዋንኛው አለቃ የሆነው ተቀምጦ እነዛን እንደ ደባል አርጎ እኔ ነኝ ገዢው እኔ ነኝ ሰውየው መገዛው መቆጣጠረው እኔ ነኝ በእጽ ያስኩት ስለዚህ ሌሎቹ አሰርጋጆች ናቸው ሄዶ ያሳምናቸዋል ሄዶ ስንት ናቸው ሲባል 7 እና 10 እና 100 ሺህ ነን ይላሉ ከወጡ በኋላ እነዛ አሻባጮች እንጂ ዋንኛውን ቢሮን የተቆጣጠረው ዋንኛው ልጁን ያጠቃበት ኃጢያት ነው ከዚህ እነዛን ሄዶ ያሳምናል ከዛ ቢሮ ንያዝ በቃ ቢሮ ንያዝ እንከፋፈለው ስለዚህ እኔ በዚያም ሱሱንም በፈለኩኝ አንተ በገንዘብ ድህነት መንፈስ ታጠቀዋለህ አንተ በፊት የነበርክበት የበሽታ መንፈስ ነው በደንብ አርገት ሰራለ ተመካክረው አሳምኗቸው ይመጣሉ ማለት ነው ለዚያው እኩል ድርሻ በሰውየው ላይ ይኖራል 7 እጥፍ ሆኗል ሆነም አሁን በፊሱስ ነበር አሁን ስርቆቱን ፍትወቱን ምኑን ካልተማረ የእግዚአብሔር ሞገስ የእግዚአብሔር ጥበቃ የመላእክቱ እግዚአብሔር በመላእክት መድቦ ያን ሰው ስትሮንግ አርጎት ካልያዘው በቀር 7 እጥፍ ሆነው እንዴት እንደሚገቡበት ግልጽ ነው ማለት ነውና በዚህ ደረጃ ላይ ጌታችን ተናግሯል ስለዚህ ከሲኦል ቅድም ወደ እንደተነሳውበት ስመጣ በሲኦል ያሉ መናፍስቶች መጨረሻው ዘመናት ላይ በስርዓት የሚፈቱበት ስለሆነ ዘለው የሰው ማደሪያ ውስጥ ሆነው ሰዎች ይጠቀማሉ ወደ ምድር ለመምጣት ግን አሁን በፊት በጣዖት መልኩ ይመጣሉ የሰው ስጋ በተለያዩ ኃጢአቶች በተለያዩ ሱሶች በሌላች ሰዎችን ይቆጣጠራሉ ይይዛሉ ቅድም እንዳልኩት ማለት ነው አሁን ግን መምጣት የፈለጉበት ስፔሻሊ አለቆቹ እንዲፈቱ የሚፈልገው በመወለድ ነው በመወለድ ማለት በጽንስ ውስጥ እና የሴትና የወንድ ዘርፍሬና
የእንቁላል ይዘጋጅና ማሽን ውስጥ ይገባል ማሽኑ መፈልፈያ ከዚህ በፊት ያየነው መፈልፈያ አለ ስክሪን ላይ እንደምናየው ይሄ መፈልፈያ የሚታወቅ ነው ከዚህ በፊት ያወራ ነው ልክ እንደዚህ አይነት የጽንስ መፈልፈያ ማሽኖች ውስጥ ወይም ደግሞ በወንድ ሰዶማውያን ማህፀን ውስጥ ወይም ደግሞ ለምሳሌ በአርቲፊሻል ወምብ ውስጥ ወይም በተለያየ መልኩ ይገባሉ ማለት ነው እዛው ውስጥ ገብተው እንደ ጽንስ ያድጉና የሰው ስጋ ለብሰው መናፍስቶቹ ከሲኦል ያሉት ተገልጠው የሚመጡበት ህግ ነው እናትነትን የሚሽረው ህግ ማለት ነው ይሄ ህግ በጣም መሰረታዊ አሁን በመጨረሻዎቹ ዘመናት ላይ በኮቨናንትና በኪዳን እየሰሩበት ያሉበት ስለሆነ እናት የሚለውን ቃል እንሰርዛለን ሲሉ ዋነኛው ነገራቸው የሰው መናፍስቶች የሚመጡበትን የእናትነትን ኃይል በማጥፋት እነሱ ቀጥሎ የሚመጡበትን የነሱን የረከሱትን መናፍስቶች ወደ ምድር ቢሰቡበትን መንገድ በምድር ላይ ለመበተን የሚሰሩበት ስልት ስለሆነ ልንጠነቀቅ ለእናቶቻችን ያለንን ክብር ለእናቶቻችን ያለንን ግሬስ ለእናቶቻችን ያለን ቦታ ኢትዮጵያዊነት ጨዋነታችን ሁሉ ሳይቀር እናቱን የሚሳደብ ትውልድ አሁን የመጣበት ምክንያት እናት የሚለው ነገር ማጥፊያ ነው በጣም የሚያሳዝነኝ አንድ በራፕ ሙዚቃ ላይ ዓለም ላይ የበተኑት ይሄ እናት እንዲቱን የሚል ስድብ ኢትዮጵያ ውስጥ ኮንትሮል አድርጎት ይሄ ቀላል አድርገው ሰው ካየው ትውልድ የምሽክ የሚያደርግበት አደገኛ ነገር እናት ግን እንዲቱን የሚስድብ ማለት ነው ይሄ በራፕ ሙዚቃ ላይ ማዘር ምናምን ይሉና ኤፍ ብሎ መጨረሻ ኬ እንደዚህ አይነት ቃል እየተጠቀሙ በአለማመዱት እነሱም ያቁም እነዚህ ደደቦች አምሯቸው ራሱ በትክክል የሚሰራ ያልሆኑ ዘፋኞች ጭንቅላታቸው ኖርማል ያልሆነ በሱስና ባሽ የናወዙ ዘፋኞችን ራፕ ሙዚቃ ያሩ የሰጧቸው አሁን በመታየው ዓለም ላይ ብልግናቸው የነሱ የሲክሪቱ ማህበረሰብ ብልግና ዓለም ላይ በተኑት እንጂ ዋንኛው ዘመቻ የተፈለገው አባትህን እንዲል አድርገውና እንደዚህ ምናምን አይደለም እንደዚህ አድርገው የሚላል እናት ላይ ነው ለምንድነው እናትህን የሚለው ነገር ካየን እናት የሚለው ነገር ካጠፉት እናት የሚለው ነገር ካናናቁት እናት የሚባለው ነገር ከመቱት የዓለም ላይ ያለውን ታሪክ ሁሉ መቀየር ይችላሉ የሰው ዘር የሚቀጥለው በእናትነት ስርዓት ነው እንጂ ሴት ስለሆነች ብቻ ሳይሆን እናት ስለሆነችም ናት መጀመሪያ እህታችን ሴት ናት ቀጥሎ እናት ነው የምትሆነው እናት ካልሆነች ዘር ሐረግ አይቀጥልም እናት እንዳትሆን ማህፀኗን መያዝ እናት እንዳትሆን በኬሚካል ማህፀኗን መጥበስ እናት እንዳትሆን የእናትነት አስተሳሰብ መምታት እናት እንዳትሆን የእናት የሚለውን ቃል ከመዝገበ ቃላት ማጥፋት አደገኛ ዴሞኒክ አሰራር ነው አደገኛ ሰይጣናዊ አሰራር ስለሆነ ልንነቃ ልጆቻችንም ቤተሰባችንም እናታችንም ልንጠብቅ ይገባል እናት ሀገራችን ኢትዮጵያ ብለን ስንልም እንዲሁ ዝም ደቀላል አይደለም ምንለውና የእናትነትን መንፈስ መጠበቅ ማክበር ለእናቶቻችን የተለየ ቦታ በመስጠት ይሄን የረከሰው መንፈስ ልንበቀል ይገባናል የሚለው ለማስተላለፍ ነው ሚገርም ነው አቤ እንግዲህ የዘመኑ ክፋት ምን ያህል ርቀት እንደሄደ የምናይበት ነው አሁንም ግን የሰው ልጆች ሊነቁን የሚገባው ነገር አብዛኛው በአለም ላይ የሚከናወኑት ነገሮች መንፈሳዊ ይዘት የላቸውም ብሎ መቀበል ፍጹም ስህተት ነው አሁን እንዳልከው በተለይ በወጣቱ ዘንድ እናትን የሚሳደብበት የእናትን ክብር የሚያወርድበት እናትና እህቱን ቤት አስቀምጦ የሌላውን እናት ግን የሚያዋርድበት ያስነ ልቦና እንኳን የመናፍስታዊ ጥቃት መሆኑን ገና አልገባንም ልምድና ባህል ወይም ደግሞ ያስተዳደግ ነገሮች እየመሰሉ ነው በአብሮነት ኑሯችን በሂደቶች ላይ ግን መናፍስታዊ ነው ጥቃቶች ከፍ ብለው እየመጡ አሁን ደግሞ ጭራሽ ዓለምን ለሱ ለማስገዛት በሱ አካሄድና የመንግስቱ ፍላጎት ስርዓት ብቻ እንዲከናወን እኛ የሰው ልጆችን እየተጠቀመበት ያለው ርቀት ይታያልና እንግዲህ የእናትነት ክብር የዚህን ያህል ደረጃ ሄዶ በህገ መንግስት እናት የሚል ስም አያስፈልገንም ወይም ደግሞ የወለደች እናት ተብላ አትጠራ የተወለደበት ማህፀን ይሁን እንደማለትም ድረስ እየተደረሰ ነው ያለውና በጣም ልንነቃ ነገሮችን በጥንቃቄ መመርመር እንዳለብን ያስረዳል እዚህ ላይ አንድ በጣም በሰርታዊ ነገር እንዳይረሳ ልጨምር አሁን ማርች ወር ነው በማርች ወር ላይ ነው ይሄ ዘመቻ የተጀመረው በየማርች ወር ላይ ሲመጣ እናትነት ላይ የሚደረጉ ጥቃቶች ይበዛሉ ያጎላ በማስመሰል ለምሳሌ ማርች 8 ማየት እንጀምራለን ከማርች ነው የሚጀምረው ማርች የሚለውን ከዚህ ጋር ለምን ማያያዝ ፈልጉ የሚለው በግልጽ ለቤተሰቦቻችን ብናሳያቸው ደስ ይለኛል ማርች የሚለው ወር የመጣው ማርስ ወይም ደግሞ ማሪሺየስ ከሚባል ቃል ነው ማሪሺየስ ይባል ነበር ያ ቃል ጥንት ለመናፍሶች ይሰጥ የነበረ የግብር ቃል ነው ከዛ በማርስ ቀን ማሪሺየስ በሚባለው ጊዜ ላይ ጁኖ የምትባል የነበረች ጎደስ ኦፍ child birth ምትባል ግሪካዊት እና የሮማ ላይ የምትመለክ የነበረች መንፈስ ነበር ጣዖት ጥንት ጣዖት አቆመው ለጣዖት ነው የሚሰውት ለጣዖት ነው የሚመለከው ከዛ ምን ይላሉ መውለድ እንዳንችል ማህፀናችንን ተከለክለናለች ካልገበርንላት ማርች ይሄ ማሪሺየስ ወር ላይ እየጠበቀን ካልገበርንላት ካልሰገድንላት ደም ካልሰዋንላት እንዲ ካላደረግንላት መውለድ እንዳንችል ተከለክለናለች ብሎ በርግጥም በድሮ ዘመን ጌታችን ኢየሱስ ክርስቶስ ሳይመጣ
ከ5500 ዘመን መናፍስቶች ናቸው አለቆች በርግጥም ይከለክሏቸዋል በርግጥም እንትንሏቸው ያስበርክኳቸዋል ይገዛዋቸዋል ይቀጠቅጧቸው ነበር ጌታችን ኢየሱስ ክርስቶስ ከመጣ በኋላ ነው አዲሱ ኪዳን የመጣው ያ ሁሉ የአጋንንት የበላይነት የጣዖት የበላይነት ሁሉ የፈራረሰው ከዛ በኋላ ነው በቃ ዓለም በክርስትና የበላይነትና በእስልምና በአማኞች የበላይነት እንድትያዝ ጌታችን ከሰራው ስራ ነው የሚጀምረው ማለት ነው ስለዚህ ከዛ በፊት ይሄን ያስደርጓቸው ስለነበር የጥንቶቹ መናፍስቶች እቺ ጁኖ የምትባለው የግሪኳ ጣዖት ይሰግዱላታል ማርች ይሄ ማሪሼስ ወር ላይ የጠበቁ ያን መስዋዕት ያቀርቡላት ነበር እሷ ማርስ የሚባል ልጅ ወለደች ማርስ ምናምን ማርስ የከዋክብት ላይ ማነው የስነፈለክ ላይ ማርስ ልክ እህት የምትባለው መሬት ናት ማርስ የሚባለው ስያሜ በሱ ነው የሰየሙለት በዚህኛው ማርስ በሚባለው አጋንንታዊ መልአክ ማለት ነው ስለዚህ ምንድነው ጁኖ የምትባለው ማርስን ወለደች ማርስ ደግሞ ማሪሼስ በተባለው ወር ላይ ነው የተወለደው ማለት ነው ስለዚህ ማሪሼስ የሚለው ወይም ማርች የሚለው ቃል ለዚህ መልአክ የመጣ ስያሜ ነው ማለት ነው ያ ማለት ሲመጣ ለጁኖ ነው የሚመጣው ለጁኖ ሲመጣ ሪበርስ ወይ መውለድ የመውለድ ቻይልድ በርት ስለዚህ መውለድ የሚባለው ነገር ማለት ነው አሁን አውሮፓዎቹ አሁን ይፈራሉ ከአምላካቸው ስለተለዩ ከእግዚአብሔር ስለተለዩ እንዳንወልድ እየደረግን ያለነው እንደዚህ ያርግን ያለነው የጥንት አባት የቅድመ አያቶቻችን መናፍስቶች ስለረሳናቸው ነው ብለው የሚያምኑ ንቅናቄዎች አውሮፓ ውስጥ ከተጀመሩ ቆዩ ይሄ ነው የሲክሪቱ ማህበረሰብ ንቅናቄ የምንለው ማለት ነው ስለዚህ የጥንት የአባቶቻችን መላእክቶችና የወጣው አጋንንቶችን መልሰን ካላስመለክናቸው መውለድ እያልቻልን ነው ልጆቻችን እንዲሆንን ነው ምናምን እየተባለ ንቅናቄ ተጀምሯል ከነዚህ ንቅናቄዎች መካከል አንዱ ማርች ወር ላይ እቺን ማሪሼስን የጁኖንና የዚህ የማርስን ስፒሪት መልሶ መቀስቀስ የሚሉት ነገር አላቸው ስለዚህ ማርች ወር ላይ ያንን ተከሉት አሁን ደግሞ የማርች ወር ላይ ነው በዚህ ማርች ላይ ነው የእናትን የሚለውን ቃል እንሰርዛለን ብለው የተነሱት ቀጥሎ ደግሞ በማርች ወር ላይ ሰንዴይ እሁድን የተመለከተች አንድ ቀን ከዚህ በፊት ሰርቾ ከሆነ አላቅም ፕሮግራሙን እሁድን የተመለከተውን ቀን ቅዱሱን የእግዚአብሔርን የሰንበት ቀን የማሻርና ለመናፍስቶቻቸው ሰንበትነት እንዲውል ማድረግ በሚል አሁን ደግሞ ንቅናቄ ጀምረዋል ማለት ነው በዚሁ በማርች ወር ላይ ነው ስለዚህ ይሄ የሚያርጉበት ዋነኛው ሲክሬት ከዚህ ጋር ተያይዞ በቤተሰቦቻቸው ላይ ኪሳራ ያመጣባቸው በልጆቻቸው ላይ ሞረድ ያልቻሉ ልጆቻቸውን ያጡ እና ጥንት ያው ኢትዮጵያ ውስጥ አሁን የቋቢ የእናቴ ዘር ያባቴ ዘር ጨሌ ምናምን እንደሚባለው በእነሱ ደግሞ እነዚህ አለቃ መናፍስቶች የጥንት ምናምን ጣዖታት የጎደስ ምናምን እነሱ ናቸው የጥንት አማልክቶቻቸው ስለዚህ እነሱን መልሰን ማስመለክ አለብን ብለው ዓለም ላይ በዚህ መልኩ እየሄዱበት ያሉበት ጊዜ ስለሆነ ልንነቃ ይገባል እናት ላይ የተዘመረው ዘመቻ የነሱን እርኩሳን መናፍስቶቻቸውን አምጥተው በዓለም ደረጃ ኢምፕሊመንት ለማድረግ ነው ስቲል ከሚያረጓቸው ነገሮች መካከል አንዱ በእርዳታዎቻቸው በገንዘቦቻቸው ኢትዮጵያ ላይ መተው ነገር እናት የሚለውን ቃል ቀይሩልን የማይሉበት ምንም ምክንያት የላቸውም ንቅናቄውን ጀምረውታል እነሱ ይያሉ ያሉት በ3 አመት ውስጥ አብዛኛውን ቦታ ላይ እናት የሚለውን ቃል ከመዝገበ ቃላት እናወጣዋለን ነው ሴት የሚለውንም ቃል እንቀይራለን ነው ይሄንን እንቅስቃሴ ኢትዮጵያ ልትነቃ ይገባል ልንነቃ ይገባል አሻግረንኛ ስንናገር በ5 አመት ሁሌኛ አሻግረን ነው የምንናገረው በ5 አመት በ4 አመት ስታዩት ትነግሩናላችሁ እየጸና ሲመጣ ይሄ እንቅስቃሴ ማለት ነው ስለዚህ ይሄንን ነቅተን ጠብቀን ማንነታችንን ቤተሰባችን ልጆቻችንን በተለይ በእናትነት ያለንን አስተሳሰብ ለእናቶቻችን ያለን ክብር እየጨመረን ይሄንን አርኩስ የሆነውን አሰራርና መናፍስቶች ልንበቀል እንደሚገባ ደግመን ማሳሰብ እንወዳለን ወደ ፕሮግራሞቹ አጠር አድርገን አንዴ እንዝመትባቸው እንግዲህ ወደ ካቶሊክ አባት ወይም ደግሞ መሪው እንሄዳለን አቡነ ፍራንሲስ እንግዲህ በጣም የጨለማውን መንፈስ አብሳሪ ሆነው በዓለም ላይ ጎልተው እየታዩ ይገኛሉ ለጨለማው ሐሳብ አሰራር ጥብቅናቸው ልክ የለውምና በሱ በብዛት እናውቃቸዋለን አሁን ላይ ግን እጅግ አስገራሚና ያልተጠበቀ ትንቢት በግል በህይወታቸው ላይ ተከስቷል ትንቢት ተፈጽሞባቸዋል ማለት ነው ባጭር ሶስቱንም ፕሮግራሞች ባንዴ እንያቸው ይሄንን የአቡነ ፍራንሲስን እንመልከተው እንግዲህ ፖፕ ፍራንሲስ እንዳልነው 2024 ላይ ብዙ ነገርሳቸው ላይ ይተበቃል እግዚአብሔርን ቁጣ ይወድቅባቸዋል ተብሎ ይታመናል ይሄ ባለበት እንደገናም ደግሞ በጥንት በነበሩ የራሳቸው የዚህ ሲክሪቱ ማህበረሰብ ፕሮፌሲዎች መካከል ምናቃቸው ባለፈው 2024 ምግቢያ ላይ ከተነገሩት ነገሮች መካከል አንዱ ፖፕ ፍራንሲስ በህይወት ላይ ኖሩ ይችላል 2024 ላይ ወስልጣናቸውን ያጣሉ እንዴ የሚባል ትንቢቶች አሏቸው
ኦኬ እኛ ክፉ አንመኝም ግን ተወንደደም ተቀላም ግን የመጡት ፕሪሚት ነገሮች ወደ መንፈሳዊ እይታዎች መቀየር አለባቸው ምንድነው የሆነው እሳቸው ላይ በቫቲካን ሲቲ በቅዱስ ጴጥሮስ ሐውልት አደባባይ የሚባለው ቦታ ላይ ቃለ ምህዳን በሚሰጡበት ሰዓት ነው የሆነው ይሄን በሚያደርጉበት ሰዓት በጣም በሚገርም መልኩ ድንገቴ የሆነ ንፋስ የማይታወቅ በጣም ድንገቴ ነው የሚባለው ኦሬዲ ድንገቴ ንፋስ የሚባሉ አሉ ይሄ በአብዛኛው ባለማወቅ ወዲያው መተው ሊሄዱና ሊሰሩ የሚችሉ ገስት ኦፍ ዊንድስ የሚባሉት ማለት ነውና ድንገቴ ንፋስ ነው የመጣው ሆኖ አያቅም ቆባቸውን ከስከ ጭንቅላታቸው ላይ ያነሳው ሆኖ አያቅም ማለት በጣም ብዙ አባቶች በዓለም ታሪክ ላይ እንደዚህ አይነት ነገር ሆኖ አያቅም ብዙ ሆኖ አያቅም የአባቶችን ቆብ ንፋስ በአያነሳው እና ያውም የሰውየው የፖፕ ፍራንሲስ ማለት ዓለም ላይ በጣም ዶሚኔት ያደርጉ ናቸው አይሆንም በቃ ብዙ የሚታወቅ ነገር አይደለም አልፎ ሊከሰት ይችላል ከተከሰተ ግን ምን እንደሆነ መንፈሳዊ ትርጓሜ ያለው ስለዚህ በሳቸው ላይ ነው ቆባቸው ንፋስ ይዞባቸው ሄደ ማለት ነው ለያነሱት ይታገሉ ሁሉ ይታያል ከዛ ግን ምንም ሊቆጣጠሩት አልቻሉም ድንገቴ ንፋስ ነው ወዲያው ቆመ እና ከዛ በኋላ በጣም ብዙ ነገር ነው የተነገረ ያለው ቆባቸውን አሽቀንጥሮ የጣለባቸው ንፋስ በግላቸው ላይ ትንቢት ነው የተነገረው ይሄ ትንቢት ምንድነው ከተባለ ቆብ ሲነሳ በንፋስ በመንፈሳዊ ዓለማት ላይ ትርጓሜዎች ብዙ ናቸው ቆብ ሲጀመር ለአባቶች የሚጫነው ሱፐርናቹራል የእግዚአብሔር ኃይል እና የእግዚአብሔር ሞገስ መቀመጫው ነው ለወንድ ልጅ ያው እንደሚታወቀው መጽሐፍ ቅዱስ ላይ አንደኛ ቆሮንቶስ ላይም ጭምር ይመስለኛል ሐዋርያው ጳውሎስ ሴት ልጅ ናት የምትሸፋፈነው ወንድ ልጅ መሸፋፈንን አይፈቅድም በቤተክርስቲያን ሥርዓት ግን የአባቶችን ደግሞ ካየን የአባቶች ግን ሹመት ነው ማለት ፓወር ነው ፓወርፉል መሆን ነው ገቨርናንስ መሆን ነው አስተዳዳሪ መሆን ነው ጸጋ ነው ጉልበት ነው ለነሱ ሲጫን የሚቀቡትና የሚቀመጥላቸው ነው ቆብሱ ነው ስለዚህ አይተን እንደሆነ ቆብን ጥሎ እንደዚህ ሆነ ምናም ይባላል ሲባል ራሱ የክህነት ቆብ ማለት ሹመት ነው መንፈሳዊ ሹመት ነው ያ መንፈሳዊ ሹመት ሰውየው በራሱ ጊዜ አንስቶት ለሆነ ጸውር ለመታጠብ ሊጠቀሙ ይችላል ነገር ግን ያ መንፈሳዊ ሹመት በተፈጥሮ የሚደረግ ከሆነ በብዙ ትርጓሜ ይችላል ሲታይ መንፈሳዊ ኃይልን አነሳባለሁ መንፈሳዊ ጉልበትህን እነጥቃለሁ የሚለው የክርስቶስ ፐርሰናል ፕሮፌሲ በሰውየው ላይ የተነገረበት ነው ተብሎ እየተነገረ ይገኛል በተለይ በካቶሊካዊ ቤተክርስቲያን በጣም ነው መነጋገሪያ የሆነው በሮምም በሌሎችም ቦታዎች ላይ ባሉ ዓለም ላይ ባሉ በኢቭን በደቡብ አሜሪካ ክፍል ላይ ያሉ የካቶሊካዊ ቤተክርስቲያን በጣም ትላልቅ የሚባሉ ተንታኞች ሁሉ በጣም መነጋገሪያ ያርገውታል ኢቭን እየተጠቀሱ በታሪክ ውስጥ እንደዚህ ቆብ በንፋስ የተነሳባቸው የካቶሊክ አባቶች በአንድ ጊዜ እንደዚህ ሆኑ ቀጥሎ እንደዚህ ሆኑ ቀጥሎ የቆብ ከንፋስ እንደዚህ ሆነባቸው 4 ነው 5 ተጠቅሰው ሁሉም ላይ ሞት ሽረት እንደዚህ እንደሆነባቸው አከታትለው እየገለጹ የሰሩበት ብዙ ነገር አለ ሰዓት ስለሌለን እኛ እዛ ላይ አንገባም ግን ይሄ ከተከሰተው በትክክልም እዚህ ቪዲዮ ላይ እንደምናየው ራስ መላጣቸውን ይዘው ነው የምንመለከተው በጣም ደንግጠው ነው የምንመለከተው እሳቸው ብቻ አይደለም በዙሪያቸው ያሉ ሰዎችም በዛ ድንጋጤ ውስጥ ለምን ሆኑ ብለን ስናይ ይሄ እግዚአብሔራዊ መልእክት ነው ተብሎ በጣም ማየት ይቻላል በጣም የሚገርመው አጠገባቸው ላይ ሰዎች አሉ ጸጉር ያላቸው ንፋሱ ድንገቴና ለሳቸው የመጣ መሆኑን በጣም ለማወቅ አንድም ያንዳቸው ያ ንፋስ በጣም ኃይለኛ ቢሆን ኖሮ በጣም የሚገርመው የሌሎቹ ጸጉር ራሱ ይነሳ ነበር አሁን ለምሳሌ ላሳይሽ አጠገቡ ላይ ያለውን ሰውዬ ይሄ ጸጉሩን እዚህ ጋር ጸጉሩን ሰውየው አልተነሳም በንፋስ ሰውየው ኢቭን እዚህ ጋር ያረጋው ልብስ አለ ይኸውልሽ እዚህ ጋር በንፋስ ሊንቀሳቀስ የሚችል አልተንቀሳቀሰም የሳቸውን ቆብ ግን ተመልከች ይኸውና ራሳቸው የሳቸው ጸጉር ላይ ምንም ለውጥ የለውም እሳቸው ጸጉር ላይ ራሱ የንፋስ ብድግ ያረጋው ነገር ቆቡን የተነሳው ምንድነው ትርጓሜው ተብሎ በጣም ብዙ እየተነተነ ያለ ነው ለመንፈሳዊ ተነታነ እየተሰጠበት ያለ ጉዳይ ነው ይሄ ሆኗል ማለት ነው የሚሆነውን ቀጥለን እንመለከታለን እግዚአብሔር መልእክት እንዳስተላለፈ ግን እናምናለን እውነትም ነው ደግሞ የእግዚአብሔር መልእክት በሳቸው በተለይ ቁጣውን እንጠብቃለን አይደለ ካላቸው መንፈሳዊ ልዕልና ክብር ወርደው እንግዲህ የጨለማው የዓለም አገልጋይ መሆናቸውን በዓለም ያሳዩ ሰዶማዊነትን ለማጋባት ራሱ እስከ መፍቀድ እዛ ድረስ የሄዱ ናቸው እነተም እግዚአብሔር ቁጣ አይገለጥባቸውም ለማለት ይከብዳል በብዙ የሚታወቀው ሳይመን የአሜሪካን ጎት ታለንት እንዲሁም ደግሞ የብሪቲሽ እንዲሁም የተለያዩ ትላልቅ የማወዳደሪያ መድረኮች ላይ በብቃቱ እናውቀዋለን ይህ ሰው እንግዲህ የአባቶችን ክብር በሚያዋርድ መንገድ አባቶቻችን የሚለብሱትን የሙልኩስና ልብስ አዋርዶ ወይም ደግሞ ለመቀለድ ለመዘበት እንደሚያቻው አልባሳቱን ለብሶ ወጥቷል ምንድነው የተፈጠረው በዛ መድረክ
እንግዲህ ይሄ የመረጃችን በጣም የመጨረሻው መረጃ ይሆናል ብዬ አምናለሁ በትክክል ይሄ ሳይመን ኮዌል የሚባለው በቪዲዮ ላይ ስክሪን ላይ እንደምንመለከተው የካህናት አባቶችን ልብስ ለብሶ ነው የወጣው እንግዲህ ዓለም ምን ያህል በቃ በጨካኝነት ውስጥ እንዳለች ምናየው በዚህ ደረጃ ላይ ያለው ውርደት እየወጣ ነው የሚገኘው ኦሬዲ እኚህ ሰዎች ማለት ይሄ ሰው የካህናት ልብስ ማለት እዚህ ጋር ስክሪን ላይ እንደምንመለከተው የካህናት ልብስ የሚሰጠው ለክህነት ነው ክህነት ደግሞ በቤተክርስቲያን ያለ የመንፈሳዊ አገልጋይነት ሹመት ነው ሹመቱ ደግሞ የሚሰጠው በመንፈስ ቅዱስ ነው እግዚአብሔር መንፈስ ቅዱስ ሲሾመው ነው ሰውየው የሚሾመው በሰዎች አልፎ ሰውየውን ይቀባዋል ከዛ በኋላ ዲቁናም ቢሆን ክህነትም ቢሆን ኤጲስቆጶስም ቢሆን ጳጳስም ቢሆን ሊቀ ጳጳስም ቢሆን ፓትሪያርክም ቢሆን ሹመት ነው ያ ሹመት ተጸልዮ ነው የሚሰጠው ተቀብቶ ነው የሚሰጠው ዝም ብሎ አይሰጥም ከእግዚአብሔር ነው ዲቁናም ቢሆን ሁሉም ሰው ዲቁና ተምሯል ማለት ዲያቆን ይሆናል ማለት አይደለም ሁሉም ሰው በዲቁና ተፈትኖ አልፏል ማለት ዲቁናው ይሰጠዋል ማለት አይደለም ቅባት ነው የእግዚአብሔር ኃይል ነውና ያ በሚሆንበት ሰዓት እነዚህ ክህነት ልብሶች በፍጹም በተለያዩ የሙዚቃ ክሊፖች እያሽሟጠጡባቸው በተለያዩ የሙዚቃ ክሊፖች ላይ እየቀለዱባቸው በፊልሞች ላይም እንደዚህ ሲጠቀሙ የካቶሊካዊ ቤተክርስቲያን በዛ ዝምታዋን መርጣ ረጅም ጊዜ መቀለጃ ሆኗል እንደምናቀው ማለት ነው አንዳንድ እንደውም በእንትኖች ላይ ስንመለከት በዚህ የቲክቶክ ቪዲዮዎች ላይ ስንመለከት እነዚህ ሰዶማውያን ሰዎች እንደ ሴት የመነኮሳት የተሰራ ነው ለምሳሌ በብዙ ቲክቶኮች ላይ እንደዛ ቪዲዮዎች ይታያሉ ልክ የሴት ካቶሊካዊት ቤተክርስቲያን መነኩሴ ልብስ ለብስና እንትናት እቺ ምንድነው ፕራንክ ምትሰራናት ከዛ በኋላ ያን ልብስ ተጠቅማለች ወንድ ሰውነቷን እንዲያጓጓ ታረግና መጥፎ እይታ ከዛ በኋላ በቀሚሷን መጣበት ምን ምክንያት የለም ስለዚህ መጠንቀቅና ማወቅ ግዴታ ነው መጠንቀቅና ማወቅ መረዳት ያስፈልጋል በፊልሞች ላይም በምንም የካህናትን ልብሰ ተክህኖ ሰዎች ለብሰው ፊልም በሚሰራበት ሰዓት የፊልሙ ኮኖቴሽን ምን እንደሆነ መታወቅ መቻል አለበት ያ ቅባት ስለሆነ ማለት ነው በጣም ቀላል ትርጉም ስለሌለው ይሄ ባለበት ደረጃ ሳይመን የሚባለው ይሄ በአሜሪካን ጋት ታለንት በዚህ በብሪቲሽ ጋት ታለንት በብዙ መልኩ የሚታወቁ ሾዎች ላይ ሁሉ የወጣ የሚታወቅ በብዙ መልኩ እየሰራ ነው አሜሪካን አይዶል ማለት ነው በአሜሪካን አይዶል በፖፕ አይዶል በብሪቴንስ ጋት ታለንት በኤክስ ፋክተር ዩኬ ላይ የሚሰራ ኤክስ ፋክተር ዩኤስ እነዚህ ላይ ሁሉ ዳኛ ሆኖ የሰራ ሰው ነው በጣም ተጽዕኖ ያለው ሰው ነው ይህ ሰው የካህናትን ልብስ መቀለጃ አድርጎ ያውም የለብሶት የተገኘው ፓርቲ ላይ ነው የሚያሳዝነው ማለት ነው በጣም ፓርቲ ላይ ነው ፓርቲውም እዚህ የኤክስ ፋክተር ፋሚሊ የሚባሉት የሚቀልዱበት አንድ የሞት መንፈስ ልምምድ ብለው የሚሉት የሞት መንፈስ ጨዋታ ጌም ነው እንደ ጌም ነው በጣም ፓርቲ ነው ይጨፈራል ይጠጣል ይዘለላል ምን ይባላል ፍትወቱ ይፈጽማል ምኑ ነው በቃና ይሄ ሃይ ፕሪስት ሆኖ በተለይ የዚህ ፓርቲ በሚያዘጋጁበት በዚህ ፓርቲ ላይ ተገኝቶ ነው ያረጋው ማለት ነውና በዛ ፓርቲ ላይ መቀለጃ ነው ያደረገው ይጠጡበታል ይጨፍሩበታል እንትን ይዱበታል ያው ፍትወቱ ምኑም በዛም ይፈጽሙበታል የተፈለገው ነገር ግን ምንድነው የሚለው ነገር ስናይ ሳይሞን ዝም ብሎ ልብስ ለብሷል ብለን ልንለው አንችልም he is very prominent ሰው ነው የሚያረጋው ነገር ሁሉ በትውልድ ላይ በጣም ገዳይ ነገር ይዞ ሊመጣ እንደሚችል ግልጽ ነው ይሄ የሚያረጋቸው ነገሮች በተቀላላ የእግዚአብሔርን ክብር የእግዚአብሔርን ጸረ ክርስቶሳዊ የሆነ አካሄድ ሙቭ የሚያረጉ መሆናቸው በደንብ ተበርትረጃለሽ አሁን ባለበት ሁኔታ ላይ ምንም ጥያቄ የለውም ኤክስ ፋክተርም በዩ ብሪቴንስ ጋት ታለንትም አሜሪካን አይዶልም በዩ ሁሉም የጥልቁ መንፈስ አገልጋይ ነው እየፈበረኩ የሚያወጡት እንጂ የመዝሙር ታለንት የላቸው ወይ ደግሞ የዝማሬ ወይ የአምልኮ ታለንት የላቸው እንደሚታወቀው የዛ ውድድር አይደለም ያለው ውድድሩ ያለው የጥልቁን ዓለም ልጆችና ህፃናት መፈብረኪያ ነው ማሽን ነው ስለዚህ በዛ ደረጃ ላይ የሚደረግ እንቅስቃሴ ባለበት ደረጃ ይሄንን ልብስ ለብሶ መምጣቱ ምን ተፈልገ ሲባል እሱን ሞዴል የሚያደርጉ በጣም በርካታ ነገ በሾው ላይ በፊልሙ ላይ ለምን እኔ ያርገዋለሁ ነገም እናንተም ለብሳችሁ ዳንስ ጭፈራውን በዚህ ማረክ ትችላላችሁ ያለ መልእክት ያስተላለፈ ነው እሱ ብቻ አይደለም እሱ ሞዴል የሚያደርጉ በጣም ብዙ ወጣቶች ይሄንን ነገር አቅለው የፓርቲ የጭፈራ ቤት መጠቀሚያም እንዲያረጉት የካህናት ልብስን እንግዲህ የመጨፈሪያ ናይት ክለብ መጨፈሪያ ቤት አርገው ማይመጡበት ምንም ምክንያት የለም ማለት ነው ምክንያቱም ኦሬዲ ይሄ ሰው አይከን ነው ብዙ ሞዴል ነው እሱ ሞዴል የሚያደርጉ ብዙ ሰዎች አሉ እሱ ያደረገውን የሚከተሉ ሰዎች አሉ ለናይት ክለብ ለፓርቲ ለጭፈራ ከለበሰው እነሱም ማይለብሱበት ምንም ምክንያት የለም ይሄን አድርጉ ያላቸው ነው
ካስተሳሰብም አንፃር ደግሞ ኦሬዲ ምን አይነት አስተሳሰብ እንዳለው ግልጽ ነው የካቶሊክ ቤተክርስቲያን እምነት ተከታይ ከሆነም በዛ ውስጥ ደግሞ የሚደረገውን ስርዓት ምን ያህል ዋጋ ያስከፈለ እንደሆነ ማሳያውም ጭምር እየሆነ ነው ያለው ሆኖም ቀረም ግን ይሄን ፐርፐዝ የሚጠቀመው ዲያብሎስ ነው ዲያብሎስ ይሄንን ወደ ትውልዱ መግደያነት ለእግዚአብሔር አገልጋዮች ያለን ክብር ማዋረጃነት ይጠቀመዋል እሱም ሳይመንም ያደርግ ያለው የእግዚአብሔር ቤት አገልጋዮች ላይ ያለውን ክብር ሰው እንዲያጣ ያን ክብር እንዲያዋርደው እንዲያቀለው የፓርቲና የጭፍራ መልበሻ አርጎት መቅረቡ በጣም አሳፋሪ ተግባር መሆኑ ዓለም ላይ ብዙ ትችት አምጥቶበታል የሚለው ነው ይሄም ደግሞ ለኛም ለነገ ማስጠንቀቂያ ይሆናል እውነት ነው አብዬ በደንብ ማስጠንቀቂያ ይሆናል ምክንያቱም መንፈሳዊ የሆኑ ሰዎች ወይ ነው መንፈሳዊ ህይወት ደግሞ ሊያገለግሉ የሚችሉ አባቶች ወንድሞች በሚለብሱት ከየከነታቸው ውጤት ወይም ደግሞ የስራቸው የእግዚአብሔር መመረቅና ውጤታቸውን በመናይበት በዛ ቦታ ላይ ምንም ክብር እንደሌለው ተራ ነገር እንደሆነና የሚያመሳስል ወደ ዓለም እነሱን የሚያካትት የነሱን አስተሳሰብና የዓለሙን አስተሳሰብ ኖርማላይዝ ማድረግ ሂደት መሆኑንም የሚያሳይ ነው እጅግ አስጸያፊ ነው እንግዲህ ሶስት ሐሳቦችን አየን በእነዚህ ሶስት ሐሳቦች ላይ በጣም ጥሩ ነገር እንዳገኙ እምነታችን ነው በተለይ ደግሞ ሴቶች ላይ እየተሰሩ ያሉ ነገሮች የሴት ልጅን መልካም ነገሮች የሚጠብቅ የሚመስሉ ግን በጣም አስጸያፊና ጋንንታዊ የሆኑ አካሄዶች ደግሞ በሴት ጽንፍ አልፈው የመጡ መሆናቸውን የሚያስረዳ በጣም ቆንጆ መረጃ በመጀመሪያ አግኝተናል ቀጣዮቹም መረጃዎች በተለይ ለዓለም ፍጻሜ የዘመን መዳረሻ ሐሳቦች መሆናቸውን የሚያስረዱ ነበሩና ይሄንን ዘመን ከመንፈሳዊው ዓለም በሁለቱም አንግል እየመረመርን እያጣራን የተሻለውን ወደ ህይወታችን መውሰድ የማንችል ከሆነ በጎርፉ ተወስደን የሚሄድበት ርቀት እንደሚሰፋ የሚያሳይ ነበር መምርና ጋዜጠኛ አብየልማ እኔ ቤዛዊት መለሰ መረጃዎቹን ይዘን አብረናችሁ ቆይታ አደረግን ተሰነባበትን በያላችሁበት መልካም ነገር ዕውቀት ታላቁ እግዚአብሔርን ታከብራለች በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ